ሰላም ሰላም ውድ ዜዶ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በባለፈው ክፍል የጽናትን እንግዲህ ሰርግ እየተከናወነ ዝግጅት ላይ ነበረን። በዚህኛው ክፍል ደግሞ ቀኑ ደርሶ ሰዓቱ የጓጉለት ሰዓት ደርሶ ሽር ጉድ እያሉ ነው። ሜካፓን እየተሰራች ኪራንም እንግዲህ ጓደኞቹ እያለበሱት እየጨፈሩ እየደነሱ ደስ የሚል ሁኔታ ላይ ነው ያሉት። ራኬብና ሰኒ ቤቱን አሳምረው በቃ ትክክለኛ ሙሽራ የሚወጣበት ቤት አስመስለው ደስ እንዲላት የቻሉትን ሁሉ እያደረጉ ነው። የጽናት አባትን ቤቱን አይተው አቤት ጥበብ፣ አቤት አቤት ያንቺን ውለታ እንዴት ነው መከፍለው ሲሏት፣ ራኬብም እኔ ምን አደረግኩኝ? ያሄ የሰኒ ፍላጎት ነው። እንግዲህ ለእህቷ በቃ የእህቷን ፍላጎት ለማሟላት ስትል ሰውን እያስደሰተች ነው ያለችው። እንደዛ የሚፈሯት ኃይለኛ የነበረችው ልጅ እንግዲህ ዞሮ ዞሮ ጠቅማቸው ለነሱ በጣም ተንከባካቢያቸው ሆናለች። የሰኔንም በቃ ጓደኞች እንዳለ ተቀበላቸዋለች። በፊት ማንንም አትፈልግም ነበረ። አሁን ደስ የሚል ሁኔታ ላይ ናት። ራኬብም ፏፏ አድርጋ እንግዲህ ጽናትዬን ከቤቷ ሞሽራ ልታስወጣት ነው። የናሆምዬ ቤተሰቦችም ዝንጥ ብለው ሽር ጉድ እያሉ ነው። የናሆም አባት ሚስቱ እንዳትቀማበት እንደዚህ ቆንጆ ሆነሽ እንዳይቀሙብኝ እንግዲህ ሰርጉን እንዳልበጠብጠው አስቸግረውሽ እያላት ነው። እሷም እንዴ ወጣቱ ቆንጆ በሞላበት ማን እኔን ዞር ብሎ ያየኛል ስለዋለች። እሱም የዋልነቱን እያሞካሻት ባለ ሰዓት በእኔ እንዳረፈደን ሲላት እሷም ጽሆን አይገርማችሁም? እስካሁን ጽሆን ትላለች። በዛ ዶክሜንት ብቻ ከዚህ ቤት ትባረራለች ብዬ ነበር ያሰብኩት። እስካሁን አለች። እንደውም የናሆምዬ አባት በየራሳችሁ ጉዳይ እናንተ አንድ ላይ ነው ብሎ ጥሏት ወጣ። እሷም ጽሆን ትላለች፣ አባሏንም ትጠራለች። ግን ከሁለት አንዳታ መሀል ላይ ቆማለች። የጽሆን ነገር በጣም ገርሞኛል እስካሁን መኖሯ። ዛሬ ሊናዬን ያየ ሆ አማረች እኮ ጨበሬ ሲሏት ለካ ውብ ናት። እናንተ ያ ጸጉር ነው እንድንፈራት ያደረግን። እነሱም ይፈሯታል፣ እኛንም ማስፈራሩን እኮ። በጣም አምሮባታል። እንግዲህ ከሙሽሯ በላይ ደግሞ ካልሆንኩ እያለች ነው። ብልጭልጩን አርግልኝ ለኔም እያለች ሜካፕ አርቲስቷን እያስቸገረቻት ነው ያለችው። ጽዬም እንግዲህ ትቋይ ታደርግልሻለች። አሁን ቡና ጠጥታ ትምጣ ራሷን አሟታል ብላ ምክንያቱም አትለቃትም ከያዘቻት። ሊና ምንም ሼም የሚባል ነገር አታውቅም። ያንን ስለምታውቅ ጽናትዬ እንደምንም ብላ ሜካፕ አርቲስቷን ሂጂ አንቺ ቡና ጠጭ በዚህ በኩል ወተሽ ብላ አሳየቻት። ከዛ ለምንድን ነው የኔ ተዳብቻ ሲደርስ ሁሉ ነገር አይሆንም የምትሉት ብላ ስትነጫነጭ፣ አይ ራሷን ስላመማት እኮ ነው ትቀባሻለች ተመልሳ መታ ተባለች። እንደዚሁም ግን ብልጭልጩን ባይጨመርባት አምሮባታል ፏ ብትን ብላለች። እሷም እንግዲህ ትንሽዬ ሰርግ በትላልቅ ሰርግ ትናንሽ ሰርግ ስላለ ብላ ሰርግ እየጠበቀች ነው ያለችው። ታገባ ይሆን የምናየው ይሆናል። አቤት የጽናት አባት ፈገግታቸው፣ ደስታቸው ፊታቸው ላይ ያሳውቃል። እሷም አባት ያምሮብካል ብላ አለቻቸው። እሳቸውም አንቺ ያልሽ አይደል ወርቄ መሰልሽ እያሏት እየተሞካካሹ ነው፣ እየተሞጋገሱ ነው ያሉት። በጣም ደስ ብሏቸዋል። ግን በቃ እንዳታለቅ ዛሬ ደስታችን ቀን ነው። እኔ ደግሞ አሁን ሜካፕ ይበላሻል ብላለች። ለነገሩ ምሩም አስቀድማ አስጠንቅቃታለች። ማልቀስ ከፈለግሽ አሁን አልቀሺ ብላታለች ከሜካፑ በፊት። ያለበለዚያ ሜካፕሽ ይበላሻል እያለቻት ስለነበር ሜካፕ ይበላሻል አባቴ አላለቅስም እንዳታለቅስ ትላለች። እሳቸውም የደስታ እኮ ነው ባለቅስ የሚሉታል ተው ትላለች። እሺ ይባባላሉ። በጣም ደስ ብሏቸዋል። ፏፍርሽ ብለዋል። ሶሲ እንግዲህ ኪራዬን ሆበላ ኃይሎ ጋበላ ሸኝታ ከቤት ካስወጣችሁ በኋላ ተመልሳ መታለች። በጣም ቁጭት ውስጥ ናት። የልጄን አባት የራሴ ያለ ማድረግ እያለች አዲሷንም እንግዲህ የቤቷን አጋዥ ተጨቀጭቃታለች። ልጅቷም አረን ያልገባኝም የምትዩ በቃ ግራ አጋባሽኝ ያስጨነቅሽኝ እኮ ስትላት ተጨነቂያ እኔም እየተጨነቅኩ አይደል እንዴ ብላ ተረፍ። እንጉድ ናቸው እነዚህ ዲያስፖራዎች ግን አላስቀምጣለቻቸው። እኔ እንደውም ፈርቼ ነበር ኪራ በሰላም ከዚያ ቤት አይወጣም ብዬ። የእውነቴን ነው ብላችሁ ሶሲ ስትመጣ አስፈርቶ ነበር። ይሄ ሰርግ ይቀራል ብዬ እያሰብኩ ነበረ። ግን እንግዲህ እንደምንም ብሎ ከቤት ወጥቷል፣ አዳራሽ ውስጥ ሌላ ነገር ካልፈጠረች በስተቀር። ከዛም እንግዲህ አንቀርም እንሄዳለን። እንደዚህ የለበስኩት እኮ ልሄድ ነው በያንቺም ልበሽ ትላታለች። ኧረ እኔ ቤቱን ጥዬ አልወጣም ስትል ግድ የለም መውጣት አለብሽ አልጋ ላይ ልብስ አስቀምጥልሻለሁ ብላ እንግዲህ ሳትወድ በግዷ ኪራን ለመዳር ወደ አዳራሽ ሄዳለች። ኪራም እነ ራኬብ ቤት ደረሰ። ሙሽራዋን አንሰጥም ብለው ሚዜዎቹ ቢሸፋፈኑ እንዴ ምን ትሰራላችሁ ተንቀሳቀሱ ብለው ወንዶቹ ሚዜዎቹን አንቀሳቅሶ አንዳንድ እያደረጉ ሚዜዎቻቸውን ይዘውለት ክፍትፍት አድርገው ሚስቱን ፊት ለፊት አገኛት። በጣም ደስ ብሎት ጎንበስ ብሎ ግንባሯን ስሞ እንግዲህ
አበባቸውን ተቀያይረው ይዟት እልል እየተባለ ወደ አዳራሽ ወጡ። አዳራሹ ተውቦ አምሮበት ምግቡ በቃ በሚገርም ሁኔታ ተዘጋጅቶ የሚገርም የናፈቁት ቀን እኛም የናፈቅ ነው እንጂ እኛም የናፈቅ ነው የሰርጉ ቀን ፏ ብሎ እየተከበረ ነው ያለው። እናንተ ምን ታዘባችሁ? የኪራን ድምጽ ሰማችሁት? ቀላል ይዘፍናል አይገልጸውም። በጣም ነው ድምጹ የሚያምረው። በነገራችን ላይ እናንተስ እንዴት አያችሁት ድምጹ? እስቲ በኮሜንት አሳውቁኝ። እንደ ድራማ ሰሪ ብቻ አይደለም ዘፋኝም ያፈራ ነው። በጣም ነው ደስ የሚለው። እንዴ ተቃኘላት አንጎራጎረላት እኮ ደስ ይላል። በጣም ድምጹ በጣም ነው የሚያምረው። እኔ በጣም ተመችቶኛል። እናንተስ? ሰርጉ እንደዚህ አምሮበት እየተከናወነ ባለ ሰዓት ተሰማ የተረገመው ተሰማ ልበለው ተሴ እንግዲህ በጣም መሮት የመጨረሻው ቀን ነው። ከዚህ በኋላማ ያለ ቤርጎ መክፈል እኮ ሰለቸኝ እንደ ከባድ እኮ ነው ብሎ እየተማረረ ሊሄድ ባለ ሰዓት ብርቅዬ ትደውልለታለች። አይ ብርቄ አንቺ ጉዲዮንሽ ሴትዮ ደውላ አዳራሽ ትጠራዋለች። በቃ መጀመሪያ እንግዲህ ሊና አላገናኝም ስላለቻት ነበረ። ለካ ቁጥሩን ይዛ በአዲሷ በቤት አጋጇ ስልክ ደውላ ትጠራዋለች። እሱም እየከነፈ ሰርጉ ጋር ለካ ኳላ በባለፈው ክፍል አይታችሁት ከሆነ አስፋልት ሲሻገር በዛብህ እያየው ነበረ። ግን እስከዛ ቀን ድረስ አልጠረጠረም። እሱ በቃ በአጋጣሚ ያገኘው መስሎት ነበር እንጂ ጓደኛዬ እንዲያረግብኛል ብሎ አላሰበም። ሲከተለው ብርቄ ስለፈቀደችለት ተሰማ ይገባላችኋል ውስጥ። ከዛም በዛብህዬ ሲመጣ ማን ያስገባው? እኔ ከማናንሼ ነው ዘራፍ አካኪ ዘራፍ አለ። እኔ ከማናንሼ ነው አሁን ከተሰማንሼ ነው ተሰማን አስገብቶ እኔን ትኬት የሚለኝ ብሎ ብቻ ተናዷል። እንግዲህ የፈራነ ቆን ደርሷል። ተሰማና ብርቄም ተገናኙ። አምሮባት ነው የጠበቀችው። አምሮብሻል ሲላት አውሊና አየናት እንደዚህ ፏ ድምቅ ያረገችኝ ትለዋለች። አልናፈቅንሽም ሲላት ናፍቀከኛል ተሰምዬ አንተ ናፍቀከኛል፣ ሜዳው ናፍቆኛል፣ አራራራ አለች። የበዛብህ ዱላም ናፍቆኛል ስትል አለ ወንዱ። እንዴት አንቺ እንደዚህ ያስመርሮ አገር አስጥሉ አሽሽቶሽ አሁንም በዛብህ ያለሽ እኔ አንቺን ብዬ ተሳድጄ መጥቼ ሲላት አይ ይቅርታ እንግዲህ እንደዛ እኮ ለማለት ፈልጌ አይደለም ምናምን ብላ ታስተባብላለች። አይ አንቺ ብርቄ ሰርግ እንዳይሆን አደረግሽው። እንደምታዩት በሚያሳዝን ሁኔታ በጣም ያሳዘነኝ ቅዱስ። ምክንያቱም ምሩዬ ወደ ኋላ መጀመሪያም አልተመቻትም ነበረ ሁኔታው እያመማት ነው። ቻል አድርጋው ይመስለኛል እንግዲህ ሰርጓ እንዳይበላሽ። አዳራሽ ላይ ግን ሁሉም በቃ ሲወጡ ቁጭ ብላለች። ከዛ የናሆሜ እናትም ታያትና ወደ እሷ ትሄዳለች። ከዛ ቅዱሴ መጨረሻ ላይ ስለነበረ የቀረ ዞር ብሎ ሲያያት ያመማት መሰለው። ከዛ ምን ሆንሽ ምሩ ብሎ ሊጠይቃት ቀረብ ሲል ምጥ ይሁን አሟት ይሁን አልታወቀም። ምን ሆነሽ ነው እያሏት ባለ ሰዓት አይደርስ የለ በዛብህማ ያገኛቸው ቀን እንደው ምን ይፈጠር ይሆን እያልኩኝ እንደፈራሁት የፈራነው ቀን ደረሰ። ተሰምዬ ሲገባ ለካ እንግዲህ ተሰማን አየው። በጣም ነው ያዘነው። ምክንያቱም ጓደኛው ነውና አምኜ ጓደኛ አርጌክ እንዴት ትከዳኛለክ ብሎ ሽጉጡን መዘዝ አድርጎ ያወጣል። ከዛም እንደዛ አይደለም ተው እያሉ ሊያረጋጉት በሞከሩ ሰዓት መሳሪያ ያለ የያዘን ሰው ግን ማለት ሌባም እንደዚህ አይነት የተናደደም ሰው ሊጎዳ ስለሆነ ሆን ብሎ የሆነ ነገር ይዞ የሚመጣው መጠጋት አያስፈልግም ነበረ። ቅዱሴ እንግዲህ ነገር አበርዳለሁ ብሎ ተዋክክ በዛብህ እንደዚህ አይደለም እያለ እንትን በሚለው ሰዓት ገጠርን በሄዱ ሰዓት ስለማይስማሙ ለተሰማ አግዘው ነው የሚመስለውና በዛብህም እንግዲህ ተናዶ ሳያስበው ይመስለኛል። ምክንያቱም መግደል ካለበት እንግዲህ ጓደኛውን ነው አይደለ? ተሰማ ላይ ነበር መተኮስ የነበረበት። በንዴት ስለነበረ ወደ ቅዱስ ተክሶበታል። ቅዱሴ በቃ ወደቀ። እነራኬ እባካችሁን አምቡላንስ ብለው እየጮሁ ነው ያሉት። በዛችሁ ቅስፈት ደግሞ ምሩም ታሟለች። የናሆሜ እናት ምሩንም ይዛ በጣም ያሳዝናል። በቃ ሁለቱም ስቃይ ላይ ናቸው። እውነታም ደው አምቡላንስ እየጠሩን አምቡላንስ መጥቶ ይድኑ ይሁን በሚቀጥለው ክፍል የምናየው ይሆናል። በጣም ልባችንን አንጠልጥሎታል። ምን ይፈጠር ይሆን የሚለው ነገር በጣም ያሳስባል። እንግዲህ የሚቀጥለው ክፍል ላይ ሁለቱም ሰላም እንደሚሆኑ ተስፋ እናደርጋለን። እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ። ባይ ባይ።